የታዳጊው ትውልድ የቁርአን ትውልድ በመሆን ፋንታ የቲክቶክ ትውልድ እየሆነ ነው ያለው። እንዲህ አይነት ነገሮች ደግሞ አእምሮን ይሰርቃሉ። ሆን ተብለው ጊዜን ለማጥፋት የተዘጋጁ ናቸው። ማለት ሰዎች ከእንዲህ አይነት እይታ ራሳቸውን እንዳያርቁ ሱስ ውስጥ እንዲገቡ በሚያመች መልኩ ተቆራርጦ የተዘጋጁ ናቸው። እኔ እስከማውቀው ድረስ ለምሳሌ ቲክቶክ የሚባለው ነገር አጫጭር ቪዲዮዎች የሚለቀቁበት ነው አይደለም? ያ ማለት ረጅም ቪዲዮውን አንድ ሰው ሲያይ አሁን ረጅም አይቻለሁ እስቲ ይበቃኛል ብሎ ሌላ ረጅም ለመጀመር አያስብም። ቶሎ ወደ ሌላ ስራ ሊገባ ይችላል። ግን ከሱ ይልቅ አጫጭር ቪዲዮዎችን አንድ ሰው ካሁን አቆማለሁ እያለ 1 ሰዓት 2 ሰዓት 3 ሰዓት ድረስ እዛው ይሄን ነገር እያየ ወይም በዚህ ላይ ያፈጠጠ እንዲቀጥል የሚያደርግ ስልት ነው። ለምን? የሚቀጥለውን ለማየት አንደኛ ነገሩ ቀላል ነው። ወደ ላይ ይመስለኛል እንግዲህ ስዋይፕ ማድረግ ነው አይደል? እንዲህ ጫር ስታደርገው ብቻ ነው ይመጣል። እንዴት እንዳቀለለው ታየ። መርጠህ ራሱ አይደለም የምታገኘው ማለት ነው። ሁለተኛ ምን አላት 2 ደቂቃ ነች ወይ 1 ደቂቃ ቢሆን ነው። ስለዚህ አንዱን አይቼ ወይም የሚቀጥለውን አይቼ አቆማለሁ ብለህ ወስነህ ራሱ እንዳታቆም የሚያደርግ ስልት ነው እየተሰራ ያለው። ይህ ደግሞ በተለያዩ ሁኔታዎች የሰዎችን ስብዕና እየቀየረ ይገኛል። አንደኛ ቅድም እንዳልኩት አርአያ ሊሆኑ የማይገቡ ሰዎችን አርአያ ማድረግ ነው። መልእክተኛ አለይሂ ሰላቱ ወሰላም ወደፊት ሰዎች የሚታለሉባቸው አመታት ይመጣሉ ብለው سيأتي على الناس سنوات خداعات يصدق فيها الكاذب ويكذب فيها الصادق ويؤتمن فيها الخائن ويخون فيها الأمين وينطق فيها الرويبضة ونتنياو وشتام የሚደረግበት ውሸታሙ የሚታመንበት ታማኙ እንደ ከዳተኛው እንደ ታማኝ የሚደረግባቸው አመታት ይመጣሉ ካሉ በኋላ ሮይቢዳዎች የሚናገሩባቸው አመታት ይመጣሉ አሉ። እነማን ናቸው ሮይቢዳዎች ብለው ሰሃቦች ሲጠይቋቸው الرجل التافه يتكلم في أمر العامة በመላው ህዝብ ጉዳይ ውዳቂ የሆነ ሰው ይናገራል አሉ። አንዳንድ ጊዜ የሚናገሩበት ርዕስ ራሱ ምንም ሰዎችን የማይመለከት ግን ሰው ልክ እንደ ትልቁም ነገር ራሱን ከፍቶ እንዲመለከት የሚደረግበት ሁኔታ ላይ እንገኛለን። ስለ ራሳቸው ህይወት እንደዚህ ያደረኩኝ እንዲህ ያደረኩኝ እከሌ ላይ ፕራንክ ሰራሁበት እያሉ ድሮ እንደ ትልቅ ነውር የሚቆጠሩ ነገሮችን ዛሬ ሰዎችን እያላመዱ ይገኛሉ። ያ ሁሉ ደግሞ የመጣው ከምዕራባውያን ነው። ማለት እንዲሁ ኮፒ ፔስት ነው የሚደረገው። ጭፍን ተከታይነት ማለት ነው። ሰዎች ሌሎችን ጭፍን በሆነ እይታ የሚከተሉት የተሻሉ ናቸው ብለው ስለሚያምኑ ብቻ ነው፣ ሌላ ምክንያት የለም። ስለዚህ አርአያዎቻችን እነማን ናቸው የሚለው በዚሁ ይመለሳል ማለት ነው። ይህም ብቻ ሳይሆን ሰዎችን ይበልጥ እያዳፈረ የሚገኝ መስክ ሆኗል። ድሮ ነውር የነበረው ዛሬ የተለመደ መልካም ተግባር ሆኗል። ይህም ብቻ ሳይሆን ጭራሽ በተላልቅ ጉዳዮች ላይ መናገር የማይገባቸው ወጠጤዎች እየተናገሩ ታገኛቸዋለህ። ሐታ በዲንም ጉዳይ ድሮ ዲን የሚያስተምሩ ሰዎች የሚያስተምሩት መስጂድ ውስጥ ወይ መድረክ ሲመቻችላቸው ናቸው ነበር። እነማን እንደሆኑ ይታወቃል። አስተማሪ ሼኾች፣ ቁርአን፣ ሐዲስ፣ ሌሎች ትምህርቶችን ያጠናቀቁ ታላላቅ ስብዕናዎች ለሰዎች ትምህርትን ይሰጡና ወደ መልካሙ ጎዳና ይጣሩ ነበር፣ ተከብረውም ይኖሩ ነበር። ከጊዜ በኋላ ግን ያኔ ምንም መናገር የማይችል ማንም ዞር ብሎ የማያየው ዕውቀትም የሌለው በዝቃጭ ስብዕና የሚታወቅ ሰው በእንዲህ አይነት ጉዳይ አሁንም ማውራት ይችላል። ለምን? ሰው ዘንድ የሚደርስበት መገናኛ መንገድ ስለተመቻቸለት ብቻ ያንን ስላገኘው ብቻ ይናገራል ማለት ነው።